ስትደፍር ነው እጅን የምታነሳው። ሴት ላይ እጅን ታነሳለህ? ፈሪ ነህ። እሺ በጣም ፈሪ ነህ። ፈሪ። ከዚህ በኋላ ሁለተኛ አጠገባ ብትደርስ እገልሃለሁ። አንተ ሽንታን በቃ እሷን ስታይ ወንድ ተሰማረን። ይኸውልህ ጫፍን አልነካም፣ ግን አጠገብ ያለች ሴት የኔ ነች። ይሄንን ወቅ አይኔ እያየ እሷን የኔ ያደርጋታል። እቺን ቀን ደግሞ መቼም እንዳረሳ በጥፍ ይከፍላል። ምን አይነት እንደዚህ አይነት ሰው ነበርክ እንዴ? እንዴት በእጁ ይነካል? ምን አድርጎ ቢያየኝ ነው አንቺ ለመንካት ይደፍራል? በአንቺ ቀልድ አላውቅም። ከዚህ በኋላ አጠገብሽ ቢደርስ እገለዋለሁ። በቃ አሁን እኮ ሄዷል። ተረጋጋ እንጂ። ጠባቂ ስለሆንክ ደግሞ በጣም ነው የማመሰግነው። ሳሚና ዳግም ፊት ለፊት ተፋጠጡ። እንግዲህ ዳግም እንደሚታወቀው ሳሚ እናቱን ስለሚያስፈራራበት በጣም ይፈራል፣ አይናገረውም ነበረ። ዛሬ ላይ ግን ብሌንን ስለነካበት በጥፊ ብሎታል ማለት ነው። ምን ነው ዛሬ ብሌንን ስታይ ወንድነት ተሰማህ እንዴ ብሎ እንግዲህ አሽሙርም እየያዘበት ነበረ ማለት ነው። አሁን ላይ እንግዲህ በአንቺ ቀልድ አላውቅም እገለዋለሁ እያለ ብሌን ፊት እየፎከረበት ነው ያለው ማለት ነው ዳግም ሳሚን። እንግዲህ ሳሚ በተቃራኒው ደግሞ አሁን ላይ ሰላምን እያስፈራራት ነው ያለው ማለት ነው። እንግዲህ የብሌን እናት የተባለችዋ ውሸታሟ እናት የመጣችዋ በብር ተገዝታ ማለት ነው። አሁን ላይ እሷን ገላችሁ ከወንድምሽ ጋር ስትቀብሩ አይቻለሁኝ። አሁን ላይ እንግዲህ ከአንቺ የምፈልገው ነገር አለኝ። ያንን ነገር የማታደርጊ ከሆነ አዋርድሻለሁኝ፣ አንቺ ሰው ገዳይ መሆንሽን እናገራለሁ በማለት ደውሎ ይነግራታል። እሷም እንግዲህ ይሄ ነገር እንዴት ሊሆን ቻለ ብላ በጣም ደንግጣለች። የሰላም ወንድም እንግዲህ አሁን ላይ እያደረገ ያለው በራሱ ምክንያት ነው ማለት ነው። ሁሉን ነገር ራሱ ባቀነባበረው ነው ሰላምን ሊያሰቃያት የፈለገው። እንግዲህ ሰላም የሰው ነፍስ ገድያለሁ፣ የሰው ነፍስ አጥፍቻለሁ በማለት ነፍስያዋን በጸጸት አስጨናንቃለች ማለት ነው። ነገር ግን እሷ አሁንም እንደገደለች ነው የምታውቀው። አሁን ላይ ግን የብሌን እናት የተባለችዋ ብር ተከፍሏት ከሀገር ወጥታለች ማለት ነው። ራቅ ብላ ሄዳለች። ምክንያቱም ሰላምን የሚያሳምን ነገር ነበረ በፊትም የሚፈልጉት ከቃል ጋር ማለት ነው። የሰላም ወንድም እንግዲህ አሁን ላይ የሰላም ወንድም የሚፈልገው ከሰላም ሀብትና ንብረቷን ነው። ያንን ነገር ለማግኘት ደግሞ ሞተች የተባለችዋን እንግዲህ ማስፈራሪያ በማድረግ ነው ይህንን ነገር ሊያደርግ የሚፈልገው። ሰላም አሁንም እሷ እንደሞተች ነው የምታውቀው። እኔ ወንጀለኛ ነኝ ካሁን በኋላ ምንም አላደርግም ብላ በጣም ራሷን እያጨናነቀች ነው ያለችው። ነገር ግን ተስፋ ሰጥቷታል የገዛ ወንድሟ ማለት ነው። እኔ ያለሁልሽ ካጠገብሽ ነኝ፣ እኔ ወንድምሽ እያለው አንቺ እስር ቤት እጅሽን አትሰጭም አትገቢም ያላት እንግዲህ ስንቱን ስቀባጥር አይተናል ማለት ነው። ታዲያ አሁን ላይ ደግሞ እሷ ሳትሞት ቀርታ ስለነበረ ሽቶ ለመቀባት ሲሄዱ ነቅታለች። ከነቃችን በኋላ እንግዲህ ዳግም በስነ ስርዓት ነምሷ እንዳለች እና እንዳሌለች ቼክ አላደረጋትም ነበር በማለት እንግዲህ ቃል እንዳየናት ከሆነ በድንጋጤ ለእትዬ መናገር አለብኝ፣ ለእናቴ መናገር አለብኝ በማለት ትነሳለች። ከዛ በኋላ ይሄ አጋጣሚ ለእኔና ላንቺ አሪፍ ይመስላል በማለት በራሱ እንግዲህ ብዙ ዘዴዎችን ይዘይዳል ማለት ነው። ያ የዘየደው ዘዴም ለሱ ጠቅሞታል። እንግዲህ እንዳየነው ከሆነ ሰላም አሁን ላይ ራሷን እያጨናነቀች በጸጸት ራሷን እየጎዳች ነው ያለችው። ሰው ገድያለሁ ብላ ስለምታምን ራሷን ቁጭ ባለችበት አንቺ ነፍሰ ገዳይ እያለቻት ነፍሷ በጣም እያጨናነቀቻት ነው ያለችው ማለት ነው። እዛ ቤት ውስጥ እንግዲህ ያልሰማ ሰው ቢኖር ብሌን ብቻ ናት ማለት ነው። ብሌን ስትመለስ እናቴ የታለች በማለት ትጠይቃለች። ነገር ግን እናቷ እንደሄደች እዚህ እንደሌለች ብቻ ነው የነገራት ማለት ነው። ታዲያ ሰላም ብዙ ነገር አድርጌያለሁ ብላ ልትነግራትም ታስባለች ብሌንን ማለት ነው። የሰው ነፍስ እንዳጠፋች ይህንንም ነገር ደግሞ በስህተት እንዳደረገች ለብሌን ማውራት ትፈልጋለች። የውስጧን ልትነግራት ትፈልጋለች። እንደ ልጅ ልታቅፋት ትፈልጋለች ማለት ነው። ይህንን ነገር ደግሞ አስተውላለች ብሌን ግን እንደዛም ቢሆን
አይ የእናት ሆድ ምንም ቢሆን ቃል ልጅሽ እንዳልሆነች ውስጥ ሻወቀ አይደለ? ምን ይደረጋል። እሷ ግን አሁንም እናቴ ያለችሽ ገደል ልትከትሽ ትፈልጋለች ስለምትላት ብላ ስለምታስብ ማለት ነው። አሁንም እንግዲህ ያው እንደ ልጅ እቀፊኝ፣ ምንም ችግር የለውም፣ ምንም ቢሆን ባትወልጅኝም እኮ እናቴ ነች፣ እንደ አሰሪ እኮ አላይሽም ትላታለች ብሌንም። ታዲያ ሰላምም አሁን ላይ ለምን እንደሆነ አላቅም ልጄ እየመሰር ሽኝ ነው ያለሽው። ከቃል ይልቅ አንቺን ነው መቅረብ የምፈልገው፣ እንደ ልጄ ማየት የምፈልገው ትላታለች። ሰላም ምናልባት አሁን ላይ እናቷ ተብላ የመጣችውን ሴት ገድዬባታለሁ በማለት ይሆናል እንደዚህ የምትራራላት ለብሌን። ታዲያ አሁን ላይ ደግሞ ከቃል ጋርም ተጣልታለች ሰላም። ማንም ሰው ብሌንን እንዳይናገራት ከዚህ ቤትም ውጪ ትውጣ እያልሽ ብዙ ጊዜ እሷን ለማስወጣት የምታደርጊው ጥረት ምንም ሊገባኝ አልቻለም። ምንድን ነው ከሷ ጋር ያለሽ ችግር እያለች እንግዲህ አፋጣታለች ማለት ነው። እሷም እንግዲህ ያለምንም ምክንያት ከዛ ቤት እንድትወጣ ስለምትፈልግ ብዙ ነገሮችን ስትል እንደነበረ ታውቃለች። ነገር ግን ማስመሰል ስለነበረባት ከኔና ከዚች ገረድ ማንን ነው ማስበለጥ የምትፈልጊው? ለገረድ ብለሽ ነው እንደ የኔን የምትናገርኝ እንደዚህ ብላ በጣም ተናዳባታለች ማለት ነው። ቃል እንግዲህ እንደሚታወቀው የሚያናድዳት ነገር ቢኖር እናትና ልጅ እንዳይተዋወቁ ስለምትፈልግ ብቻ ነው እንጂ ሌላ ነገር ችግር ኖሮባት አይደለም። ከብሌን እንግዲህ የገዛ የሰላም ወንድም ራሱ ሁለቱ እንዲቀራረቡ አይፈልግም። በኃይሉ እንዳየነው ከሆነ እንግዲህ ሰላምና ብሌን አንድ ላይ ተኝቶ ባየ ሰዓት ላይ በጣም ተናዶ ነበረ። እናንተ ሁለታችሁማ በዚህ ልክ ተቀራርቧችሁ ጉድ አትሰሩኝም። እናትና ልጅ መሆናችሁማ ከታወቀ ለእኔ ማደጋ ነው። ምክንያቱም ያንቺን ሀብትና ንብረት ላገኝ አልችልም። ስለዚህ ሁለታችሁ እንድትለያዩ ነው ማደርገው በማለት በውስጡም ስለሚያስብ ማለት ነው አቶ በኃይሉ እንግዲህ በዚህ ልክ በእህቱ በመጨከኑ በጣም ነው የሚያሳዝነው። ምክንያቱም አረብ ሀገር ላይ ለፍታ ጥራ ባገኘችው ነገር ልጅና እናትን አነጣጥሎ በዛ ላይ ደግሞ እንግዲህ የእሷን ልጅ መከራና ስቃይ ሲያሳያት ነበረ እሷ ጥላባት በሄደች ሰዓት ላይ። አሁንም ደግሞ የሰላምን ሀብትና ንብረት ለማግኘት ያልሞተችዋን ሴት ሞታለች በማለት እንግዲህ በሌላ ሰው እያስደወለ ጉድ ሊሰራት ተዘጋጅቷል ማለት ነው። ሰላም እንዳየናት ከሆነ የዋሃና በጣም አዛኝ ሰው ናት። እሱን አምና እንግዲህ አሁንም ለፖሊስ እጄን እሰጣለሁ ስትል በነበረበት ሰዓት ላይ አይ እኔ ወንድምሽ እያለው አንቺማ እጅ መስጠት የለብሽም በማለት ሲያበረታታት የነበረው ዛሬ ላይ ግን ሰው ከፍሎ እንግዲህ ያው የራሱ አብሮት የሚሰራ ሰው አስደውሎ አንቺ ሰው ገድለሻል፣ ከወንድምሽ ጋር ሆናችሁ የብሌን እናትን ገድላችሁ ስትጥሉ አይተናል በማለት አስደውሎ እንግዲህ ሰላም እንድታጣና እንዲሁም ደግሞ እንድትፈራ ሰው ገድያለሁ ብላ ራሷን በጸጸት እንድትገድል የሚያደርግ ነገርን እያደረገ ነው ያለው ማለት ነው። ሌላው ነገር እንግዲህ የብሌን አሳዳጊ እናት ወይዘሮ ገነት እንግዲህ ምንድን ነው እየሆነ ያለው የሚለው ነገር ተጠራጥራለች። እነሱ ቤት በነበረችበት ሰዓት ላይ ብሌንና እሷ እንግዲህ ተያይዘው ሰላም ቤት መጥተው ስለነበረ እዛ በመጣች ሰዓት ላይ እንግዲህ የብሌን እናት ተብላ ተገዝታ የመጣችዋ አንዷ ጫማዋ ሳሎን ስለነበረ ይህ ነገር ምንድን ነው? በዛ ላይ ደግሞ ሰላም ለምንድን ነው በዚህ ልክ እየተንቀጠቀጠች ያለችው? ለምንድን ነው በዚህ ልክ እየፈራች ያለችው? የሆነ ነገርማ ተፈጥሯል እያለች እንግዲህ ገነት ስትጠራጠር እንደነበር አይተናል ማለት ነው። እቤትም ከተመለሰች በኋላ ጫማዋ እቤት ውስጥ አለ። ትሄዳለች የተባለችውም ሴት አሁን ላይ ቤት ውስጥ የለችም። እናም ደግሞ የት ሄደች በዚህ ቅጽበት ብላ በጣም ጥያቄ ሆኖባታል ማለት ነው። ከዛም በኋላ እንግዲህ ስልክ ቁጥር ተለዋውጠዋል መሰለኝ። ስልክ ቁጥር ስለሰጠችኝ ቆይ እስኪ ልደውልላት ብላ ስትደውል ስልኩ ተነስቶላት ነበረ፣ አውርታም ነበረ ማለት ነው። ታዲያ አልመጣችም ሲሏት እንዴት ይህ ነገር ሊሆን ቻለ? ወደ መቀሌ ይመለሳለሁ ብላ ነበረ። እናም ደግሞ ብሌንን እንዴት ጥላት ልትሄድ ቻለች? ምንድን ነው እየተፈጠረ ያለው ነገር እያለች እንግዲህ ውስጧን እያጨናነቀችን ያለችው ጥያቄ ሆኖባታል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። አደራ ድራማ እንግዲህ እንዳየነው በኃይሉ አቃጥሎ ሊደፋ ነው ማለት ነው።
ሰላምን ጉድ እየሰራት ነው ያለው። ሰላም ደግሞ እንግዲህ ብዙ ነገር በዙሪያዋ አላስተዋለችም ማለት ነው። ያቺ ሴት አለመሞቷ በጣም ነው ደስ የሚለው። ነገር ግን ሰላም ጋር ሞታለች፣ ሌሎች ጋር ነው እንጂ ያልሞተችው። ዳግም ራሱ ልብ አላለም ማለት ነው። ዳግምንም ደብቀውት ነው እንግዲህ አሁን ላይ ይህንን ነገር የሚያውቁት በኃይሉና እንዲሁም ደግሞ ቃል እንዲሁም የበኃይሉ ገብረ አበር ነው ማለት ነው። ሶስቱ ያውቃሉ እሷ እንዳልሞተች። እንግዲህ ያው ዳግም በደንብ ቼክ ስላላደረጋት ነው ራሷን ስታ በወደቀችበት ሰዓት ላይ ነው ረጅም ጊዜ እየቆየችው። ለዛ ነው ብሎ ነው አሁን ላይ እያሰቡ ያሉት ማለት ነው። ቃል እንግዲህ ያው ስለምትንቀለቀል ልትነግራት ነበር። ነገር ግን በኃይሉ ይቺንማ ለእሷ ለሰላም መጠቀም አለብን፣ መጠቀሚያ መሆን አለባት እሷ በማለት ነው እንግዲህ ይሄንን ሁሉ ሴራ ያደረገው። እስቲ ሰላም ይሄንን ነገር ቶሎ ልትደርስበት ይገባል የምትሉ ኮመንት ጻፍልኝ ማለት ነው። እንግዲህ እንዳያችሁት ከሆነ አደራ ድራማ ከሁሉም ይልቅ በጣም የምታሳዝነው ከብሌን እናት አሳዳጊ እናትም ይልቅ የምታሳዝነው ሰላም ናት ማለት ነው። ሰላም ልጇን አግኝቻለሁ ብላ በዚህ ላይ እየተደሰተች ነው ያለችው፣ ግን ልጇ እንዳልሆነች አታውቅም ማለት ነው። ብሌን ደግሞ ልጇ ናት። ብዙ ጊዜ ስሜቷ በቃ ያለው መግለጽ የምትፈልገው ብሌን ጋር እየሄደች ነው ማለት ነው። ብሌን ናት ልጇ የምትመስላት። እናም ደግሞ እቀፊ ትላታለች። መጽናናትን ብትፈልግ ብሌን ጋር ነው የምትሄደው ማለት ነው። ውስጧ የሆነ የሚነግራት ነገር አለ። ነገር ግን ያንን ውስጧ የሚነግራትን ነገር አውጥታ መናገር አትፈልግም ማለት ነው። ይህንን ነገር ደግሞ ብሌን ታውቃለች። ቃል ልጇ እንዳሆነች ታውቃለች። ነገር ግን ስላስፈራሯት ምንም ነገር መናገር አልፈለገችም። በስተመጨረሻ ላይ ግን ያው ብሌን በገዛ አፏ ለሰላም ትናገራለች። ከዛ በኋላ እናትና ልጅ መሆናቸውስ መቼ ይሆን የሚያውቁት የሚለው ነገር እንግዲህ ያው እንቆቅልሽ ሆኖብናል ለእኛም ለተመልካቾች ማለት ነው። እንግዲህ ሰላም ልጇን ትክክለኛ ልጇን ብሌንን የምታገኝበት ቀን ቅርብ ያደርግልን እላለሁ ማለት ነው። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። አደራ ድራማ ላይ በሌላ በቀጣዩ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ቤትም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቸር ሰንብቱ። የሳምንት ሰው ይበለን።